የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጤራ ነው፣ በሴንጤ ነው የምትታገለው። አላማቸውን ተመልከቱ። አላማቸውን ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሃይደር ይባላል። ቢላ እንኳን የላችሁም። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታርዱበት ቢላ እንኳን የለም። እሺ መልካም። የኩፍር ስርዓት ከነተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ተንቀን አላህ ይቅርብልን። የኩፍር ስርዓት ከነተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደልን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃል። ይሄ ሁላ ለክርስቲያኖች የተነገረ ነው። በነገራችን ላይ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። በቁርአን አስተምሮ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዛን ያባላልን። እነዛን አጥፍተን እኛ የበላይ የምንሆንበትን አላህ ያንን ነገር ያድርግልን እያለ ይናገራል። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ፣ አንተ ባጢል ነህ። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሐነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደግሞ እዚህ ሀገር ላይ ነው ባይዘ የአልሸባብና የአልቡካሪ ልጅ እዚህ ማን ነው የአይኤስአይኤስ ልጅ እዚሁ ሀገር ነው ቁጭ ያሉ፣ እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ወይን ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረው የጎንደር ታውቃላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታውቃላችሁ እኮ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውን አንተ ፈተህ የምጠይቀው ምን ሰው አይደለም እንዴ አንተ? ለሱ የሰጠውን እጅ አንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኒ አንተ ጋር የለም? ምን አባውን አለ ጎንደር መወድ ቢያቅተህ ባጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም እኮ ቅልት ሞት። የዛን ጊዜ በቃ ፍርጥ በለዛ አስፈልግ የ10 ሚሊዮን ንብረት ተዘረፍክ። ምን አባውን አለ ያዘርፍም አንተ አልዘርፍም መሆናል እንዴ? አልበዛም እንዴ? እሺ ተያያዥና ብዙ ቪዲዮዎች አሉ። ይብቃ እነዚህ ላይ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማታውቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28 ሱራ 5 51 የሚተገበሩበት ጀለልን ኢብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21 ኤ ሳይ ሙስሊም 21 ቢ ቡኻሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ብቻ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልህም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላህ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልህም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። ፍርሃን እንኳን ደህና መጣ። እሺ ሰላም፣ እንዴት ነው? ሰላም ነው። እንዴት ነህ? ያለ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ አማን ነው። እግዚአብሔር ይመስገን። እፎይ፣ ወደ ሌላ ቶፒክ ከመግባታችሁ በፊት ብዙ ሰው ስላለ አንድ ማንሳት ያለበት ፖይንት አለ። አይ ቲንክ ደጋግመህ ተናግረዋል። ያንተ የቲክቶክ አካውንት ይሄኛው እንደሆነ በፌክ አካውንቶች አሁን ደግሞ በጣም በዝተዋል።
ቲክቶክ ብቻ ነው። አሁን በፌስቡክ ትዊተር ላይም ተከፍቶ ሀሰተኛ መረጃዎች እየተሰራጩ ስለሆነ የአንተ ቲክቶክ የትኛው ነው? ወይስ ፌስቡክ አለ ወይ ቴሌግራም አለ ወይ? እሱን አንድ ጊዜ ሄድበትና ወደዛ ግቡ። ኢምፖርታንት ስለሆነ ብዙ ሰው ስላለ እንዲያውቀው ብዬ ነው። መልካም። በውስጥ እንዳጽፉልኝ፣ ማናችሁም በውስጥ እንዳጽፉልኝ፣ የትም ቦታ ሄዳችሁ በውስጥ እንዳጽፉ። እፎይ የሚል በዚህ ብንዘጋው አይሻልም? ቲክቶክ ብቻ ነው የምጠቀመው ለጊዜው። ቲክቶክ ብቻ ነው የምጠቀመው። ይህንኑ አካውንት ብቻ አግኙኝ። እዚሁ አካውንት ላይ ላይቭ እገባለሁ። ሁለተኛ አካውንት 170 ሺህ ነው ምናምን ቼክ አድርግልኝ። እዛ 170 ሺህ ምናምን አካባቢ አለ። የተወሰነ ሰዓት ያኔ ይህንኛውን አካውንት ሲያዘጉብኝ የከፈትኩት በሳምንት ውስጥ ምናምን 100 ሺህ የከተታችሁት አካውንት ስላለ ያኛውን ኦልሞስት ተጠቅሜበት አላውቅም። አሁን ላይ እሱኛው አካውንት አለ። ከዛ በዘለለ ግን ይህንኛው ነው። ይሄኛው የሚዘጋ ከሆነ እዛኛው ላይ ሄዳለሁ። ቢዘጋም ደግሞ በማግስቱ እኛ 50 ሺህ 100 ሺህ ስለምናስገባው ችግር የለውም። ቢዘጋም አካውንት እንደሚከፈት መስራት የሚችሉ መክፈት የሚችሉ በቀላሉ ስላሉ ብዙም እንትን አይልም ማለት ነው። አሳያቸው አንዴ። ያው እንግዲህ ይሄ ሜን አካውንቱ ነው አሁን ላይቭ ያለበት ማለት ነው። 493 ሺህ ያለው አሁን ላይቭ ያለበት። ሁለተኛው 184,100 ፎሎወር ያለው እፎይ 1 ይላል። አይ ቲንክ ሶስተኛው ያንተ ነው መሰለኝ አይደል? ወይስ አይደለም? በቃ ሌሎቹ በቃ ሁለቱ ብቻ ናቸው። የኔ ሁለቱ ብቻ ናቸው። ከላይ ያሉት ሁለቱ ብቻ ናቸው የኔ። ስለዚህ በውስጥ ማንንም ጋር የትም እንዳጽፉ፣ እዚህም እኔ ጋርም እንዳጽፉ። ሜቢ እዚህ ትልቁ ላይ ሜቢ እሱንም ደስ በሚል ሁኔታ ሪፖርት እናድርግ ብለው ስንት ሺህ ዛሬ ጨመረ ማለት ነው? 50 ሺህ ምናምን ጨመረ። 430 ሺህ ምናምን አካባቢ መሰለኝ ትናንትና። ዛሬ ሪፖርት አድርጉበት ሲል ወደ 50 ሺህ ምናምን ጨመረ አካውንቴ ማለት ነው። በአንድ ቀን ወደ 50 ሺህ ሰብስክራይብ አደረጋችሁኝ ዛሬ። ዋው! በውስጥ እንደውም ሪፖርት አድርጉ እኮ ነበር ያልናችሁ፣ ፎሎ አድርጉ አይደለም ያልናችሁ እያሉ እየተነጋገሩ ነበር። ያ እውነትም መፈለግ እንደዚህ ነው። ብዙ ሙስሊሞች አሉ አሁን ማለት በተደረገው ነገር ደስተኛ ያልሆኑ ብዙ ቴክስት ያደረጉልኝ አሉ። ኤንዌስ ፕሮሞት ነው ያደረጉን። ይመጣሉ፣ እውነትን ያያሉ። ፈርሃን ሶሪ ኢንተራፕት ስላደረግነ። እሺ ሰላም፣ እንዴት ነው? እግዚአብሔር ይመስገን። ሐሳብ አለ ያነሳ ነው ላይ? አዎ ሐሳብ አለኝ። አዎ ኦኬ። እንደዚህ ቦታ ላይ ያጥፍተሃል ወይንም ደግሞ ውሸት ተናግረሃል የምትለዋቸውን ብገልጽልኝ ደስ ይለኛል። ችግር የለውም። ያው እኔ ሙስሊም ነኝ፣ ግን እንደ ሐሳብ አሁንም ሰጠ ማለት ነው። የገባሁበት ምክንያት ምንድነው? ይሄ ሃይማኖት የሚባለው ነገር ሴንሲቲቭ ነገር ነው፣ በጣም ስስ ነገር ነው። እፎይ ገብቶሃል አይደለ? እና ለምፈልገው ምንድነው ስታስተምር አንተ ትክክል ብትሆን፣ ለምሳሌ አንተ እንኳን ትክክል ብትሆን የምታስተምርበትን መንገድ ብታስተካክልስ፣ ሞክ አንዳንድ ነገሮች ቢቀሩ፣ እኔ የእውነት ለመናገር ሀገር እንዲጠፋ አልፈልግም። አሁን በአንተና በሙስሊሞች የሚሰሩ ሰዎች አስተማሪዎች መካከል ጦርነት ተነስቶ አንተ የሆነ ነገር ብትሆን የሆነ ሰው ጎረቤቱን እየገደለ ጦርነት ነው የሚነሳው። ገብቶሃል አይደለ? ስለሆነ ይሄ እንዳይሆን ከስሩ ካሁኑ እሳቱ እየተለኮሰ ባለበት ሰዓት አስተምሮትን አንተ ብታስተካክል ሰላም ቢፈጠር ጥሩ ይመስለኛል፣ እንዳካሄድ ማለት ነው። እንደኔ ሰላም ለሚፈልጉ ሰዎች ማለት ነው። ገብቶሃል አይደለ? ሞክ ቢቀር አሁን ለምሳሌ አሁን እንኳን ከገባው ስሰማ ማለት ነው። ቆይሽ ሊስን አንድ ጊዜ ችግር የለም አንድ ደቂቃ። እሺ ቀጥል። ሞክ ብዬ ስልህ ምንድነው ለምሳሌ ስታስተምር፣ እሺ አሁን አላህ ሶመድ የሚለው ለምሳሌ አንተ ዱልዱም ነው ምናምን አልክ አይደለ? ይሄ መጽሐፋችሁ እንደዚህ ይላል ትክክል አይደላችሁም ብለህ ማቆም ትችላለህ እኮ። ካልሆነ ግን ለምሳሌ ማለት ነው አላህ እንደዚህ መፈሳው ድፍን ስለሆነ ነው ምናምን ይሄን መጨመሩ ሌላ ይሄ ቁጣ ይቀሰቅሳል። ገብቶሃል አይደል? ይሄ ነገር ቢቀር ኑሮ ማለት ነው አንተ ቀጥታ የተጻፈውን ብቻ ተናግረህ በቃ ይሁን፣ ሌላ ነገር ከራስህ ካልጨመርክበት ሰላም እንዲፈጠር ነው የምፈልገው እንደ ሐሳብ ማለት ነው። እርስ በርስ እንዳነጭ ያድረስ እንደ ሀገር ነው እየነገርኩህ ያለሁት። እሺ መልካም። ሜቢ አላሁ ሰመድ የሚለውን ያነሳሁት እንደ ምሳሌ ነው። ለምሳሌ ምን አለ እሱ፣ እኔ ድንች ብሆንና ኢየሱስ ቢበላኝ ከዛ ከበላኝ በኋላ ይፈሳኛል፣ ያፈሱንም ታመልካላችሁ ማለት ነው። ካካ ያደርጋል፣ ያ ካካውንም ታመልካላችሁ። ያው በጣም ኦፌንሲቭ ነው ፈርሃን፣ ለኛ በጣም ኦፌንሲቭ በጣም ማለት ነው። ምክንያቱም እንደዚህ አይነት አስተምሮ ስለሌለን ማለት ነው፣ እንደዚህ ስለማናምን ማለት ነው። ክርስቶስ በልቶ ጠጥቶ ተዛ ይጸዳዳል፣ እንደዚህ ይሆናል፣ ይፈሳል ምናምን የሚሉ አይነገሩም ለክርስቶስ። ይሄ
በጽሁፎቻችን በመጽሐፍቶቻችን የሌለን ከዛ እንደዚህ ያደርጋል ከዛ እንደዚህ ያንን ታመልካለህ እያለ ራሱ ክሌም ላደረገው ከዛ በኋላ ደግሞ ይከሰኛል። በጣም ይሄ ለኛ ስድብ ነው። ፈርሃን ባይዞ ልክ ነህ እፎይ። ይሄንን ግን ስማ እፎይ፣ እሺ ትቀጥላለህ። ቆይ አንዴ ይሄ አሁን ለዛኛው ሳይድ እየሳቁ ጀግና እያሉ ነው የሚያዳምጡት። ኖ እንደዚህ አናምንም ሲባል እንኳን በጣም ሞክ እንደረጋለን። ለዘመናት ሞክ ተደርገናል። ለዘመናት ማለት ነው። ኦኬ እንደዛ ከሆነ እንገልብጠውና ይሄንን ታዲያ አላሁ ሰመድ የሚለውን ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው ብሏል። ስለዚህ እኔ ደግሞ ሪቨርስ አድርጌው እንዲህ ብል ያናድዳቸዋል። አይ ነው ግን ፖሊሚስቲክስ ስትሰራ ብዙ ጊዜ ካየኸው ዲፌንስ ብቻ ሳይሆን አታኪንግም ታደርጋለህ። በቃ ለማስረዳት ስትል ማለት ነው። ያ እኔ ብዙ ጊዜ ፈርሃን ተከታትለህ ከሆነ አይ ነው እኔ የምናገረው ነገር ባይዘ ሪከርዶች ካሉ ሊያስደምጡ ይችላሉ። ተስር ያሉትን ያስቀይማል እያልኩ ብዙ ጊዜ እላለሁ። ያስቀይም ይችላል እና ይቅርታ እላችኋለሁ እናንተን። ነገር ግን የምናገረው ነገር ጽሁፉ አለ የተጻፈ ነው። ነገር ግን ሊያስከፋችሁ ይችላል። እንደሚያስከፋችሁ አውቃለሁ። ይቅርታ እያልኩ ነው የምናገረው። አይተህ ከሆነ ግን ጽሁፉ አለ። ያ ግን ማታውቁት ከሆነ ሊያስቀይማችሁ ይችላል ብዬ እናገራለሁ። እና እሺ ፈርሃን ከእናንተ ወገን ችግሮች የሉም ብለህ ነው የምታምነው? ኦኬ እሺ እፎይ፣ እዚህ ጋር ደግሞ ነገር ይኖራል አለ፣ ችግር የለውም እፎይ። አሁን አዳምጠኝ ደግሞ አንድ ደቂቃ። ችግር አለ በሁለታችንም በኩል በእናንተም በእኛም ችግር አለ። ነገር ግን ምን አለ መሰለህ እፎይ፣ ያንተ ደረጃ አለ አይደለ? ደረጃህ ምንድነው? በጣም ብዙ ተከታይ ያለህ ሰው ወይም ደግሞ የተሻለ መምህር ካሉት ከዚህ ውስጥ የተሻለ መምህር ብለው ክርስቲያኖች የሚይዙን፣ በሙስሊሞች ደግሞ ደረጃ ደግሞ የተሻለ መምህሮች ይባሉ አይደለም እንዴ? የወረደው ጋር የመጣው ተራ ማንም ሰው ጋር የሚናገረውን ነገር ምላሽ እየሰጠህ ልቅቃሚ ነገር መመልስ ከሆነ ይሄ ተገቢ አይደለም። በደረጃ በአንተ ደረጃ ያለ ሰው ግን ሲናገር እንዳንተ ወርዶ ወይም ደግሞ ሆነ ወርዶ እንደዚህ የሚናገር ነገር ከሆነ ወርደህ ትናገራለህ። ገብቶሃል አይደል? በደረጃ ማለት ነው። ኢቭን ማለት ግን ማንም ሰው ገብቶ ተራ ነገር ሲናገር መመልስ ይሄም ከሆነ ቁጣ ይቀሰቅሳል፣ ሀገር ይፈርሳል። እፎይ አንተም ታውቀዋለህ። አሁን ቤት ወጥተህ እንዴት ብለህ ወደ ቤት እንደምትመለስ ጥሩ ስሜት እየተሰማህ አይመስለኝም። አሁን ባለው ነገር ላይ ወጥተህ ስትገባ እንኳን ማለት ነው አይደለም እንዴ? ስለሆነ ይሄ እንዳይፈጠር ሀገር እንዳይጠፋ በደረጃ ብታወራ የማይመጥኑ ሰዎች ጋር ወርታቸው ወርዱ ሰዎች የሚናገሩትን ነገር ምላሽ ባሰጥ ያለቃቅም ጥሩ ይመስለኛል። እንደ ሐሳብ ማለት ነው። እንደ ሀገር እንድንቀጥል ከተፈለገ ማለት ነው። ትክክል ነህ ፈርሃን። እኔ ሞሮፍ ምላሾቼ ካየ ከንጽጽር ከሚሰሩት ጋር ነው። ንጽጽር የሚሰሩ ደግሞ አትሊስት ይወክሉናል ተብለዋል ማለት ነው። ይወክሉናል ተብለዋል። እኔ አሁን አንድ ምንም ሰውዬ መጥቶ ቢሰርበኝ ባይዘይ በጣም አልናደድበትም። ምክንያቱም እምነት ደጋግሜ ባይዘይ ላይቭ ላይም ተናግሬያለሁ። ሙስሊሞች እዚህ መጥተው ሲሳደቡን አትፍረዱባቸው፣ እኛም ብንሆን እንደዛ ነው የምናደርገው። ምክንያቱም ማናቀው ከሆነ ወይንም ያ ታሪክ እንኳን እያለ ካላወቀው አንድ ሰው ሊሳደብ ይችላል እየዋሸውበት ስለሚመስለው ብዬ ብዙ ጊዜ እናገራለሁ። ነገር ግን ንጽጽር የሚሰራ ሆኖ እያወቀው እንደዛ አክት ሲያደርጉ እናድዳለሁ። እያወቁት ማለት ነው። ንጽጽር የሚሰራ ከሆነ እንግዲህ ኡስታዝ መሐመድ ከድር ምናል የቆየ ኡስታዝ እንደሆነ ታውቀዋለህ። አደባባይ ላይ ይሰራል፣ እንደዋ ይሰራል። ይህ አካል አሁን አምላክህ ሕፃናትን ደፍሮ ደም በደም ያደርጋል። በጣም ከባድ ነው። ባይዘው ይለኛ እኔ አሁን ይህን ሪቨርስ አድርግ አንተ ላይ ሳደርገው ምን ያህል ሊያስከፋ እንደሚወቀው ይሄ ለኛ በጣም አስከፊ ነው። አየህ፣ ይሄንን ነው እያልን ያለ ነው። እኛ ይቅርታ ማለት ካጠፋ መታረም፣ በሐሳብ ላይ መሞገት በጣም ደስተኛ ነን። ምንም ወቅስ አይኖረው ማለት ነው። ግን የእናንተዎቹ ዘሆል ነው የሚሰሩት። አንድ አይደለም፣ ሁለት አይደለም፣ መዓት ናቸው የእናንተዎቹ። እኛ ጋር እስቲ ስንት እንደው ቁጥር ብልህ ፈርሃን እንደው ላዳላ ለራሴ ራሱ ብለህ ማለት ነው ለራስ ሳይድረስ እዝህ ራሱ ብታዳላና ልቁጠር ብትል ከኛ ውስጥ መምህራን ልብ በል። እኔ ራሱ መምህር አይደለሁም ባይዘው ፈርሃን፣ ተራ ቲክቶከር ነኝ። መምህራን እስቲ እስልምና ላይ የሚያንቋሽሹ መምህራኖችን እንደዚህ ቁጭ ብለው ስለ እስልምና ብቻ የሚያስተምሩ ጥራ ብልህ አምስት አጠራም። አምስት መምህር መጥራት አችልም። የለም፣ አንድም የለም። ቲክቶክ ላይ ቁጭ ብለው እስልምናን የሚያስተምሩት የእስልምና ኡስታዞች ግን
መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ያደረገ የሚሉት እንዳለ ኡስታዞች ናቸው። 80% በትንሹ ኡስታዞች ናቸው፣ ውክልና ያላቸው ማለት ነው። ለምሳሌ ኢየሱስ ክርስቶስ ጌ ነው፣ ሎቱ ስብሐት፣ እብድ ነው፣ በሽተኛ ነው ያለው እስላሚክ ደዋ እንደዛ የሚለው አይደለ? ድርጅት የሚመራው ትልቅ የእስልምና ተቋም ስፖንሰር የሚያደርገው በመንገድ ላይ እየሄደ የሚሰብክ ኡስታዝ ነው። እንግዲህ ይሄ ምን ያህል ከባድ እንደሆነ ለኛ አስበው። ከኛ ውስጥ ግን አንድ ነገርኩ መምህራን የለንም። ግን ያምሃል በቃ ሲያምስ አትፈልግ ምን ትሆናለህ? ማንበብ ትጀምራለህ። ስታነብ ደግሞ ምላሽ ትሰጣለህ። ኦኬ። ስለዚህ ምን ይሆናል መሰለ የእናንተ ጋር ያለ ቁስል እኛ ጋርም ቁስሉ ይኖራል ማለት ነው። ወቃጥልሽ እሺ፣ ችግር የለውም። አዎ። እና ምንድነው አሁን ልክ ነህ። አሁን ለምሳሌ እውነት ለመናገር እኔ ከክርስቲያኖችም ከብዙ ሰባኪዎች እሰማለሁኝ እንደዚህ አይነት ስድብም ሞክም አጋጣሚ ከሙስሊሞችም የለም ማለት አይደለም፣ ከሙስሊሞችም አለ ይኖራል። ነገር ግን እፎይ ልልህ የፈለኩት ምንድነው የገባሁበት ምክንያት እኔ ማለት ነው የእስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ እናበጅለትም ወይ ለዚህ ነገር መፍትሄ አይኖረውም ወይ? እፎይ ገብቷል አይደለ? ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለሙክ እንድትሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወጥተህ ሰላም እንድትገባ እንዲፈጠር እስከዛሬው ያለፈ አለፈ። ሰላም ለምን አንፈጥርም? ወይም በሰላም ለምን አንፈታም ችግራችንን ነው። ለዚህ መፍትሄ አንፈልግለትም? እፎይ እንደ ሐሳብ ነው ያ መፍትሄ ለማምጣት ነው። አይ ቲንክ እኔም እኮ አንተንም ያስገብቼ እየተነጋገርን እንትን እያልን ያለ ነው። ምንድነው እሱ? ምን ይመስልሃል? እያወራን ያለ ነው። እስቲ ጥፋቶቻችን ምንድነው እሱ? የኛ ጥፋቶች ማለት አንተ አሁን ለምሳሌ አይ እኔ አላጠፋሁም አንተ ብቻ ነህ ጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግ አልችልም። ምክንያቱም አንተ እየሰደብከኝ አንተ እንትን እያልከኝ አንተ እኮ እንደዚህ ነህ ብትለኝ አይሆንም። ቀኝ እግር ሳይኖርህ ግራ እግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት አይ አንተም እኮ ቀኝ እግር የለህም ስትባል አይ ልክሰሰው በቃ አስቀድመህ እኮ አንተ ግራ እግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው? መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው። ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭው የምንጠርገው፣ በሩ የምንጠርገው። ቤቱን ሳንጠርገው ውጭውን ልጥረግ ብንል ትንሽ አስቸጋሪ ነው። ውጭውን ጠረግን፣ ኦኬ፣ ቤቱ ግን አልተጠረገም። ስለዚህ ከቤት ወደ ውጭ ብንወጣስ? እኛ ጋር እኮ ችግር የለም፣ ችግር ሊኖር ይችላል። አይ አይደለም ፎሎ አድርጉኝ። እኔ ስሜ አብዱራህማን ነው። እንኳን ደህና መጣ አብዱራህማን ከማኝ እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እፎይ ወንድሜ ነህ። እኔ ሃይማኖቴ ሙስሊም ነው። በንከታተልሃለሁኝ ብዙ ጊዜ። በአሁኑ ሰዓት በተለይ ብዙ ሰዎች እየተከታተሉና ያለው ይሰማሉ። ጥያቄ ነው ያለኝ ላንተ እንደ አንድ ወንድም እንደ አንድ ኢትዮጵያዊ ጥያቄ ምንድን ነው? በአሁኑ ሰዓት ሚዲያ ላይ ስላንተ ብዙ ነገሮች በክርስቲያን ወንድሞችም ላይ የሚያዩ በእህት ወንድሞች የሚያዩ ነገር ጥሩ አይደለም። ማጋጋል ነገር ከእስልምና ሙስሊም ማንም ሰው በሃይማኖቱ አይደራደርም። በነገራችን ላይ ግን እኔ የሚጠይቅ ጥያቄ ምንድነው? እኔ ካንተ ምን ልማር? በቃ እቺን ነው የምፈልገው መልስ። እፎይ እኔ በጣም ማለት ሃይማኖት አስተማሪ ነህ፣ ብዙ ጊዜ ይከታተላለሁ ብያለሁ፣ አይቻለሁ። ግን ካንተ እኔ ምን ልማር? እኔ ሙስሊም ነኝ፣ ግን ካንተ ስድብ ልማር? ካንተ ጥላሸት ነገሮች ልማር? ካንተ እኔ አሁን ኢየሱስ ክርስቶስ እንዲህ ነው። ብዙ ሰዎች አሁን ቀደም ብላችሁ ራሱ አንዳንድ ወንድሞቻችን እንዴት ታድርጉ ወይ ሙስሊም እንደገዳይ ነው ምናምን በሰይፍ ነው ላ ይሄ አይደለም። እኔ አንድ ኡስታዝ አንድ መምህር ቅስ አስተማሪ ቅሶችም ይሁኑ ሼኮችም ይሁኑ ትክክለኛው የሚያስተምሩት አስታራቂ ነገር መጽሐፍ ቅዱስ ላይ ያለው ነገር ቅዱስ ቁርአን ላይ ያለው ነገር ቁጭ አድርገው ነው ሃይማኖታችን የማይፈቅድ ነገር አይፈቅድም ብለው የሚያስተምሩት። እኔ የማየው ነገር አንተ አሁን ፖለቲካ ነው ብዬ ልለው ፖለቲካ ውስጥ አይደለም ያለው።
እኔ አሁን በአሁኑ ሰዓት ብቻ ወደ ፖለቲካ ጉዳይ ወደ ፖለቲካ ነው ሄደው ብዬ ነው የምለው። ብዙ ጊዜ ሳይ መስቀል አስራሃል፣ ክርስትና ነው የምትሰብከው፣ ግን ፎከስ አድርገህ ክርስቲያን የሚያዘው ነገር ስትያዝ ደግሞ አላየሁም። እኔ ከአንተ ምን ልማር ነው? እችን ነገር መለሰልኝ ወንድሜ፣ ይቅርታ ከአንተ እኔ አባት ነህ ወንድም ነህ መሐመድን ብለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አነ ፊዳ አቢ ወሚ ያ ረሱላህ እኔ በቃ የኢትዮጵያ ሙስሊም አይደለም የዓለም ሙስሊም ፊዳ ይሆንላቸዋል ለነሱ። ይሄን ደግሞ ሁሉም ሰው ጠንቅቆ ያውቀዋል። የኛ ሃይማኖት ደግሞ የሰው ለኢክራህ ፊዲን ለኩም ዲንኩም ወሊየ ዲን ይላል። የሰው አንተ በሰው ሃይማኖት ላይ አያገባም። አንተም በሱ አታምነው እሱም ባንተ አያምነው። ስለዚህ የሰውን ሃይማኖት መተቸት መንካት አይቻልም። ግን ይሄን ብሎ እያስተማረን እኛ ሃይማኖታችን አንተ ብዙ ነገሮችን ደግሞ ስትሳደብ አልፎ ተርፎ ለሙነቢያትን ስትሳደብ ስታንቋሽሽ ነው ብዙ ነገር እናየው። እኔ አንተ ሃይማኖት ላይ ምንድነው ከርታ ሃይማኖት ላይ ምንድን ልማር? እስኪ ምን አይነት ትምህርት ምን ጥሩ ነገር ምን ላንሳ? ይሄንን መልስልኝ። እሺ እውነት ነው። እኔ ጥሩ ነገሮች ላይኖሩኝ ወይንም ጥሩ ነገሮች እንደዛ ላልበቃ እችላለሁ። አስቀድሜ እንዳልኳችሁ መምህር ስላልሆንኩኝ። ስለዚህ ከኔ ምንድን ነው የምትማረው? ከኔ ቦልድሊ ምነግርህ ከኔ የምትማረው ምንድን ነው? አንዲት ያለ መረጃ እንደማላወራ ትማራለህ። የኔን ባህሪ እንዳታይ የኔን ወይን የኔ ጀስ መልኬን ወይንም አቋሜን ወይን የንግግር ቃላቴን ምናምን አትቁጠር። የምጠቅሰው መረጃ ግን የተናገርኩት ግን ያለ መረጃ በፍጹም ሊሆን አይችልም። በፍጹም ማለት ነው። አሁን ቻሌንጅ አደርጋለሁ፣ አንተንም እንዳነሳውም ቻሌንጅ አደርጋለሁ። ክርስቲያንም ትከፍትልኛለህ። ሳይ ሙስሊም ለምሳሌ 2167 ኤ ላይ ክርስቲያንና አይሁዶችን ኢብን ሰላም አትበሏቸው ቀድሞ ሰላም ካላሏችሁ ነው የሚለው። ሱራ 3 ሳይ ሙስሊም 2167 ኤ ላይ ይከፍትላል። ወይንም ደግሞ ሱራ 3 28ን ክፈትልን። ሱራ 3 28 ላይ ክርስቲያን አንዴ 3 28 ሱራ 3 28 ኢምራን ማለት ነው። ኢምራን ቤተሰቦች የኢምራን ቤተሰቦች ወይንም ደግሞ ሱረቱ መኢዳም ላይ አለ 51ኛው አያ ላይ ቁጥር 28 ላይ አስቀድመን ግን 29ን እንመልከተው እና 30 አንዴ እንመልከተው። እሺ አይሁድ ዘይር ያላህ ልጅ ነች አለች። የትም አትሄድ፣ እዛ ሁን አታውጣው። ምን አለን? ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለን። ፎሎ አድርጉኝ። ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለኝ። ይሄንን በአረብኛ ትቀራልን አለ። አይሁድ ዘይር ያላህ ልጅ ነች አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄንን ትቀራለህ? የቁርአን ክፍል አቀራም ፎሎ አድርጉኝ። ለምንድነው ማልቀረው? ሃይማኖት እኮ ነው ይሄ ቃል የአላህ ቃል ነውና አንተ የሰጠው ሌላ ጥቅስ ነው። ልንገር ቆይ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ? አቀራም ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ያጥፋቸው ይላል። ያው አንብበው። አላህ ያጥፋቸው የሚለውን አሳየው። አላየው መሰለኝ። ክርስቲያኖች ላይ ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይሄንን የቁርአን ክፍል ደግሞ በየቀኑ ቀራዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋ ትጫወታለህ። ክርስቲያንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ 551 ወይንም
23:28ን ክፈትልኝ። ክርስቲያኖችንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጪ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 9:8ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም፣ 9ኙ ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9ኙ ጋር አብረህ መኖር ትችላለህ። ግን 9:29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርገህ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር የአላህና የመሐመድ ብቻ ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ነገር ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሸህም። መሐመድ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ 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 በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱን ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። እና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚውት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚውት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ? እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበታላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብዬ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው፣ ስለ ዓመቴ ተው። ጥያቄን ጠይቀኝ። ስለ እኔ እንደምታው። ኦኬ እሺ ጥያቄ በ56 ዓመት በ56 ዓመት ማውራት እንችላለን። እንደዚህ ቴሌግራም ምንድነው ትችላለህ? እችን ነገር ትችላለህ?
በጠረጴዛ በአካል ተገናኝተን ማውራት እንችላለን? አይ በአካል ይቻላል። አሁን እያወራን እኮ ነው። 27000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይሄን መልስልኝ። አለማፈር የማየው አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲን አላፍርም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ። ፎሎ አድርጉኝ። አትፍራ። ጥያቄ ነው። ይኸውልህ ስማኝ አንዴ አለ። እሺ ለማታዳምጥ እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለከውን ይዤ በአካል ማውራት እንችላለን። እሺ በቃ እንገናኝ። ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። በዚህ ጋር እኔ ይኸውልህ በቃ ፎሎ አድርጉኝ። እኔ ጠየቁት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ። እወዳለሁ። ከስር ወይን መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልህ? አይደለም በቃ ፎሎ አድርጉኝ። እሺ ስማኝ አንዴ እንደማመጥ ፕሊስ አንዴ ነው። በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን በቃ እሺ አንዴ 400,000 ብር ሊበላ ፈልገው ነው ልጁ ከሌላ ሰው ጋር ሐሳብን ቀጥል። እሺ 70,000 በላን ካራቸው ነገሮች ነው ያለው። 50,000 የምትሉት ነገር ሁሉ አሁን ለምን እንደማምለም ትፈራላችሁ? ለምን እንደማመጠም ፎሎ አድርጉኝ። ትክክለኛው በቴሌቪዥን በቲክቶክ ምናምን ላስወርድ ነው። እኔ አዲስ አበባ ነኝ። እሺ በቃ ከሰሩ ነው በቃ 29,000 ሰው እያዳመጠህ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅና ምን እኔ ፎቶ እንትን ለመምረጥ አይደለ? እኔ ወንድ ነኝ፣ አንተ ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደለ? 70,000 ብላን እኔ ላውራ ስህተት ነው። ውሸት ዋሽተህብናል የምትሉትን የፈለጋችሁትን መረጃ ልታመጡ ትችላላችሁ፣ ቀበላችኋለሁ። የምታመጡ ማምጣት ከቻላችሁ ማለት ነው። እንደማታመጡ እርግጠኛ ነኝ ግን ምክንያቱም ያልተጻፈ በፍጹም ላወራ አልችልም። የእፎይ ጥፋቱ አንድና አንድ የተጻፈውን አንብቦ መናገሩ ብቻ ነው የሚሆነው። ከዛ ውጭ ግን ጥፋት ሊሆንበት አይችልም። ጥፋት ሊሆንበት የሚችልበት አጋጣሚ አለ ብዬ አላምንም። ተማም ይሰማል? ያው ገብተሃል። ይሰማል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን አልሐምዱሊላህ። እኔ ያው ወንድሞቼ ሙስሊም ወንድሞቼ ጨርሶታል ጥያቄው። ብዙ የሚያወራው ነገር የለም። ያው በእንትና ተገልጿል። ፍርሃን እሱም ጨርሶታል። ትንሽ ከፍ አድርገው። ተማም ተቻልክ ትንሽ ድምጽ ከፍ አድርገው። አይሰማም? ኤርፎን እየተጠቀምክ ነው? ኧረ አይደለም። ምን ይቆራጣል?
አይ አይቆራረጥም። ትንሽ ግን ድምፅ ጾሙ ትንሽ ጎቶሻል መሰለኝ። ኧረ ቴምር በጣም ነው የምወደው። ዋይዞ ሙሐመድ ቢባል ጓደኛ ነበረኝና ትንሽ ዱርዬ ነገር ነው እና ቴምር ከየትም ብሎ ዘው ይመጣ ነበረ እና በጣም ቴምር ወድ ነበረ። ዘንድሮ ግን ቴምር ማንም ያመጣልኝ የለም። እኔስ ቀጥል ፍራን ጨርሶታል። በአንተ ቅር ያለኝ ነገር ቢኖር ትንሽ አንተ በሰሞኑ በሰራው ነብዩን መሰደብክበት እንትን ትንሽ ያው አንተ ሰው ተሳስቷል ብለህ እንደገና ለሱ ምላሽ የሚሰጠው ነገር ቢያንስ አንድ ሁለት ላጠፋው ሰው አንተ ደግሞ የሚበልጠው የሙስሊም ወንድሞቻችን የሚያስከፋ ነገር ማድረግ የለብህም። ምክንያቱም ምን በማለት ነጌም በማለት ማለት ነው። እዚህ ጋር ለምሳሌ ፍራንን የመሰለው ወንድማችን የሙስሊም ወንድም አለን እኔ ያለው እና ከዛም ደግሞ በላይ ያለ ለምሳሌ አንተ አንድ 10 ሰዎች አወሩ ብለህ ካወራ ነጌስ የት ነው የምንደርሰው? በዚህ ልክ እንቀጥላለን ወይ የሚለው ነገር አንተ ብታስብበት። መልካም ተማመ እናመሰግናለን። ያ ኢብኑ ሳሊ አንድ የሚታርግ ይደርባል። ኤኒዌይስ ተማም የሚያነሳው ወደ መስቀለኛ ጋር ተቀራራቢ ሀሳብ ነው። እንደዚህ አይነት ነገሮች ኦኬ ያ ልክ ነው። ምክንያቱም ሁሉም ቤቶች ሰይፎችና እሳት ሊኖር ይችላል። ሁሉም ቤቶች ብሶትና ቁጭት ይኖራል። የሆነ ነገር ሲፈጠር እሱን እናውቀዋለን። ነገር ግን ምንድነው ንጽጽር ላይ የሚቆዩ ባይዞ እኔ ተማም እውነት ለመናገር በጣም ከምጠላው ነገር ነበር አስቀድሜ ማለት ነው። እንደዚህ አይነት ነገር ስሰማ እንዴት ነው እሱ ለምንድን ነው የሰው ሃይማኖት እንደዚህ የሚተቹት ምናምን ከሚሉት ውስጥ ነኝ። መለስ ብለህ የቀደሙ ቪዲዮዎችን ካገኘ አሁን እኔን ሊያሸማቅቁ የሚሞክሩባቸው እንደውም ለእስልምና ድጋፍ ስሰጥ ለምንድን ነው የሚያነሱት? በቃ ምን አገባቸው እያሉ ያ ሙስሊሙ ቁርአኑን ተወዳድሮ ካሸነፈ እሸልማለሁ የመጀመሪያ 10 ሺህ ያልኩ ከዛ 50 ሺህ ብር ደግሞ ቪዲዮ ስሰራ 50 ሺህ ብር እሸልማለሁ ስል እኔ ፖዚቲቭሊ ነው ንጽጽሩንም እንደዚህ አላውቅም። በኋላ ሳይ ግን ያም ይመጣል ኡስታዙ ክርስቶስ ላይ እንትን ይላል፣ ያም ይመጣል። ከዛ በኋላ ንጽጽሩ ሲገባ ግን እየጋልክ ትሄዳለህ፣ እየሞቀ ትሄዳለህ፣ እየለመድከው ትመጣለህ። ከዛ የተጻፈ ከሆነ ደግሞ ለምን አንገልጸውም? እውነት ነው። ኢትዮጵያ ላይ በተለይም እንደዚህ ገና አይምሯችን በጠረጴዛ ዙሪያ ተነጋግሮ አንብበን ከመሞገት ላይ ያልደረስን አብዛኞቻችን የተነገረንን የያዝን ተነግሮናል። ያ የተነገረን የሚነግረን አካል ደግሞ አንድ ነገር ምን አለ መሰለህ፣ ለምሳሌ እስልምና ሃይማኖትና ክርስቲያን ማለት ነው ለብዙ ዓመት ደግሞ አብሮ ኖሯል። አሁን አንተና እኔ በደረስንበት ሰዓት ደግሞ ይሄ ነገር ሊደረግም አይችልም። አሁን ለምሳሌ ከአንተም ከኔም በእውቀት የሚበልጡን ሰው አሉ። እንደ ቤተክርስቲያን አገልጋይም እንደ ቁርአን እንትንም ኡስታዞችም ብዙ ካንተ እውቀት የሚበልጡን አሉ። ስለዛ ደግሞ አንተና እኔ ደግሞ እዚህ ጋር ሙስሊሙን ማህበረሰብና ክርስቲያኑ ማህበረሰብ እርስ በራስ ማባላቱ ተገቢ አይደለም። እኔ እንደራሴ ማለት ቢያንስ አንተ ከቻልክ አንድ ሙስሊም ወንድምህ ቢሳሳት ከቻልክ ከዛኛው ነገር ለማውጣት ቢያንስ ይሄ ነኝ እኮ ተሳስታል፣ ቢያንስ እንዴት እንደዚህ ትላለህ? እኔ ክርስቲያን ነኝ ብላ በስትክክል ለምሳሌ ቀርባ ብታስረዳው አሳምና ብትመልስ ይሄ አንድ ብቃት ነው፣ ለአንተም ብቃት ነው። አንተ ያ ተሳስቷል ብላ ይጥፉን ደግሞ ብትቀጥል ነገር ከሆነ ይሄ ትንሽም ቦታ አይወስድም፣ ያው ሰላሙም አይኖርም ሀገራችን ላይ። ያ ተማም ትክክል ነህ። ያ ትክክል ነህ። ጥፋት በጥፋት አይታረምም፣ እሱ ይታወቃል እኮ ስህተት በስህተት አይታረምም። ትክክል ነህ። ግን ምን አለ መሰለህ አንዳንዴ ይሄ ስህተት እንዲረዱ እንኳን ለማድረግ በጣም ሞከርን፣ ነገር ግን አልሆነም። ነገርኩህ እኮ እኔ እኮ ሙስሊሞችን እሸልማለሁ እስካልኩበት ደረጃ ነበረ እዚህ ደረጃ። አሁን እኔን ሊያሸማቅቁኝ በፊት እንዲህ ሲለን ነበር፣ ሙስሊሞችን እንሸልማለሁ ይል ነበር እያሉ ያንን ቪዲዮ የሚያመጡት በፊት የነበረኝም ቪዲዮ እየያዙ ነው። አሁንም እኔ ችግር የለብኝም ከሙስሊም እህት ወንድሞቼ ጋር ምንም ችግር የለብኝም። ነገር ግን ይሄ ነገር ገብተዋል
ውስታዞቻችሁን ዞር ብላችሁ አላያችሁም? አምላካችን ላይ የሚሳደቡ ስድብ በጣም 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 ዘግናኝ ነገሮች አሉ። የተወሰነ ቅድም ስናስደምጥ ሰምታል ይመስለኛል። ኢየሱስ ጌ ነው፣ አስብ አምላክህን ጌ ነው ሲልብ ካካ ይላል። ካካው እንዲህ እያለ ሲልብ ለእኛ በጣም ፔንፉል ነው። ይሄ በጣም ያማል ማለት ነው። ስለዚህ ይሄንን ዝም ብሎ ሲስቅ ሲደሰት የቆየ ማህበረሰብ አይ አንተ ጋር እንዲህ ስንለው ከአንዳንድ ሴፍ ልምዘዝ ሲል ያስተዛዝባል። ምክንያቱም እፎይ ብቻውን ልገለው ትችላለህ፣ ነገር ግን 50 የሚሆኑ ኡስታዞች ጋር ነገ ሴፍ ሊገባልህ ይችላል። ይሄ የተናገራችሁት ሰላም ነው። ጣልቃ ገባብን ግን አው አይ ያነሳውን ነገር ትንሽ አሁን በተለይ መጨረሻ ላይ ያነሳ ያለው ነገር ሙስሊም ኡስታዞች ኢየሱስን ጌይ ነው ምናምን ብለ ያነሳው ነገር በእርግጠኝነት እናገራሉ። እንደዚህ ብሎ የሚናገር ሙስሊም ያለ ይመስለኛል። ካለም ደግሞ ያስረስና አንድ ያምጣለት። ተማም አልሰማህም እንደዛ ሲሉ ሙስሊም እንደዚህ አንተ ነው መስማ አስደምጠው አንዴ አስደምጣል። እስቲ አስደምጠኝ። ሙስሊም ሊሆን አይችልም ቢሆን ራሱ እኔ እርግጠኛ ፈርሃን ሰምቷል። ጥሎ ወጣ። ፈርሃን ደበረው ማለት ነው። ሊሰማውም አልፈለገም። ኦኬ እነኚህን ስድቦች እስቲ ስማቸው። ይሄን ልጅ ታውቁታላችሁ። ሙስሊም እንደዚህ ሊል አይችልም ብሎናል። ባይዘ ይሄንን የሚመራው ማን ነው? እሱ ራማ እስላሚክ ስትሬት ደዋ የሚባለው ድርጅት ነው። ይሄንንም ስፖንሰር አድርጎ በየመንገዱም ደዋ እንዲሰሩ ለትላልቅ ኡስታዞች ጭምር ትልቅ ድርጅት ነው። ቼክ አድርጉት። ወደ 250 ምናምን ሺህ እንደዚህ አካባቢ ያለው ቻናል አለው ድርጅት። መንገድ ላይ ምናምን የቆመ እንትን የሚለፈልግ ምናምን አይቼዋለሁ መሰለኝ። ቆይ አንዴ ድምፅህንና በመንገድ ላይም እየሄደ ይሰብካል። በየመንገዱም ይሰብካል። እንግዲህ እንደዚህ ክርስቶስን ተሳድቦ ሰዎች የተሰበሰቡበት ቦታ ሄዶ ሲሰብክ አስቡት። እፎይን አስገድሎ እሱ መንገድ ላይ ይሰብካል። አስደምጠው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክለ ያንኛውን እሱ ያለውን ነበር የፈለኩት። ይሄ ነው ያለበት። እያመመን ነው የምንሰማው። ይሄ ኡስታዝ አሁን መጽሐፍ ቅዱስ ያለ ነገር ነው ያለው። በፍጹም ዝም ብሎ ጥቅስ ስለጠቀሰ ነው ማለት አይደለም። ያ አንዴ እንትኑን ክፈተው።
ቀጥል። መጽሐፍ ቅዱስ ባይዞኝ አንተ ኦርቶዶክስ ሚዩት ነህ። ኦኬ ሚዩት ላይ ነኝ። ሚዩት አድርጌ ነው። አዎ በመሃል ህግ የነበረ ወንድ አምላክ ህግ የነበረ ወንድ ለወንድ የሚሳሳም በቃ አሳልፎ ይሄን ላይ አምላክ ህግ የነበረ ወንድ ለወንድ የሚሳሳም ኦኬ ብዙም አስፈላጊ አይደሉም። አክቹአሊ መሰለህ ወይ ስማ ብዙም ቆይ አንዴ አብዱላ ሐኪም አይ ቲንክ አብዱል ማን ነው የምትባለው? ሐኪም ይመስለኛል የሚለው ተቆርጧል ስም። አይምሮአችንን እየረበሸን ነው የምናዳምጠው ማለት ነው። የኡስታዝ ሙሐመድ ከድርም መቀጠል ይቻላል። እጅግ የሚቀፍ እንትኖች አሉ። ኦሳማ ጀዋርም ይህንኑ ቃል ተናግሮታል። አንዴ ተማም እና ኦዲየንስ ይገባናል እንደሚረብሻችሁ። ሶሪ ግን ይሄ ኡስታዝ እኔን አስገድሎ ነገ እናንተ የተሰበሰባችሁ ላይ ኢየሱስ እንደዚህ ነው እያለ ይሰብካችኋል። ስለዚህ ያን አቀባበል ታደርጉለታላችሁ ማለት ነው። ምክንያቱም ምንድነው እሱ ክርስቶስ እንደዛ እንዳልሆነ ተማም ክርስቶስ እንደዛ እንዳልሆነ ትሰብኩታላችሁ ማለት ነው። ጨዋ ስለሆኑ እነሱ ማለት ነው። አንዴ ቆይ ይሄንን ንግግር አንዱ ኡስታዝ አይደለም የተናገረው። ወደ 6 ኡስታዞች ናቸው እንደዚህ ብለው የተናገሩት። አንደኛው ኡስታዝ ደግሞ እያለ የሚያወራው ኡስታዝ ስሙን ልጠራው ስላልፈለኩ ነው። አዳማ የሚኖረው የነጮችን ግብረ ሰዶሞችን ፎቶ አድርጎ ኢየሱስ እንደዚህ ነው እያለ ቪዲዮ የሰራዋል። አሳያቸው ሜቢ እሱንም አቀባበል ታደርጉለታላችሁ። ክርስቶስ እንደዛ እንዳልሆነ ማለት ነው። ማንም ተሳዳጅ ማንም አሳዳጅ የሚሆንበት የለም። ሰላም ከሆነ ሁላችንም ሰላምን እንሰብካለን። እንደዚህ ቪዲዮ እያደረጉ መስራት ወደዛ አድርገው እባክህ ተው፣ በእናትህ እባክህ አጥፋው። አጥፋው እና ያማል። አምላካችሁ ይሄ ነው እንዲህ ነው እያሉ ኢሜጅ እየሰሩ እንትን ሲሉ ያመናል። እነኚህ ጥቂቶቹ ናቸው። ኤኒዌይስ እኔ ላይ ብቻ ያላችሁን ፖይንት ብቻ አንሱ። ዋሽታል የምትሉት ካለ ወይ ተማም ኦኬ በፈይ ዋሽታል ለማለትም ትንሽ ይከብደኛል። ማለት መጽሐፍ ቅዱስ ያላለ ነገር ከሆነ እንዴት ማለት አሁን እንቱን እየነገረ ያው ለምሳሌ ያወራለው ያው ኡስታዝ ማለት ምዕራፍ ቁጥር 10 ምናምን እያለ ነበር ስላለ ነው ማለት አይደለም። የለም በራስህ አረዳድ ቆይ አንዴ ኢየሱስ እጁን ሳይታጠብ እንዲህ የሚበላ ነበር። እጁን ሳይታጠብ በላ። ቆሻሻ ነው። ይህን መናገር አንደኛውም ኡስታዝ ያንኛውንም ኡስታዝ አስደምጠው። ሳነብ ወንጌል ላይ ታጠበ የሚል አላገኘውምና ፕሊስ አዳምጥ። ቆይ ሳነብ ያኛውም ቆይ አንዴ አዳምጣ ፕሊስ። ያንኛውም አንደኛውም ጥርሰ ብልዙ ያንኛው ትልቁ ሰውዬም ክፈትና አስደምጠው። ሜቢ ታጠበ የሚል አላገኘውም። ስለዚህ ቆሻሻ ነው። ለምሳሌ እኔ በህይወቴ ባዮግራፊ ውስጥ እጁን ታጠበ ወይ ነገሩን ታጠበ የሚል ባታገኝ እፎይ ቆሻሻ ነው እያልክ መናገር ማለት በጣም ፔንፉል ነው። በእናትህ ተማም
ለምን ታደሙናላችሁ? አንተ ዳሪ ጻፍክ። እዛ ዳሪ ውስጥ ሙሉ ከውልደት እስከ እንትንህ ነገር ሊኖር ይችላል የጻፍከው። እንደዚህ በዚህ ዓመተ ምህረት ተወለድኩ፣ እንደዚህ አደግኩ፣ እንዲህ ብለህ ጻፍክ እንበል፣ ተጻፈ እና ተማም በዳሪ ውስጥ ታጠበ የሚል የለም። ስለዚህ ተማም ቆሻሻ ግም ነው እያልኩ ብልህ በጣም ፔንፉል ነው። ክርስቶስ ግን ውሃ አይደለም የሚያነጻ፣ ውሃን የሚያነጻ ነው። እሺ አንዴ ቀጥልና ሊናገርና አንዴ ቀጥል። ወንጌላትን አንብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው? እባክህ ያዘው በቃ። ኤኒዌይስ ስለዚህ እኔው ላይ ብቻ ፎከስ አድርጉና እነሱ የሚያነሷቸውን ምላሽ ሰጥቼባቸዋለሁ። የዚህንም ኡስታዝ ምላሽ ሰጥቼበታለሁ። ቪዲዮ ሰርቼባቸዋለሁ። እያንዳንዱ ላነሱት ምላሽ ሰጥቼበታለሁ። ምክንያቱም እነሱ ላይ አፕላይ ሲደረግ የእኛም ምላሽ ስናስቀምጥ እየየ ይላሉ። እያንዳንዳቸው እንትን ያሉትም ምላሽ ሰጥቼበታለሁ። በቪዲዮ ምላሽ ሰጥቼበታለሁ። አጥጋቢ ምላሾች ማለት ነው። አሁን ጊዜ ብዙም ስለሌለን ኢብኑ ሳሊህ እንኳን ደህና መጣ። ኔትወርክ ትንሽ እንትን ይላል መሰለኝ። ኔትወርክ ያስቸግራል። ማንኛው ነው እያወራለሁ? እኔ ላውራ። ኦኬ እሺ። እፎይ ሃይማኖታችን ላይ የሌለን አስተምሮ ተናግሯል የምትለውን እስቲ ጥቀስልኝ። ለምሳሌ ቅድም እኔ ከውጭ ከመግባቴ በፊት ስታወራው የነበረው የ6 ዓመት ልጅ ለግንኙነት ሰው ይመኛል እንደ ያገባል የምትለውም ማለት ነው። እሺ እሺ የትኛው ሐዲስ ላይ ነው እንደዛ የሚል? 6 ዓመት ልጅ የተመኘው ሰው ደግሞ ማን ነው? ደግሞ ይህንን የሚል ከሆነ ወይ ሙስሊም በሁለት ነገር ነው፣ ወይ በሐዲስ ነው ወይ በቁርአን ውስጥ ነው። ምን ውስጥ ነው ያገኘው? ኦኬ ነብዩ መሐመድ አይሻን በስንት ዓመቷ ነው ያገባት? 12 ዓመት ነው እና 12 ዓመት ላይ 12 ዓመት ከፍ አደርጋለሁ። አንዲት ማስረጃ 12 ዓመት የሚል ካመጣ ለአንዴና ለመጨረሻ ንጽጽር አቆማለሁ። አንድ መረጃ ብቻ አንጣልኝ። ምን መሰለህ ሐዲሶች ብዙ ሐዲሶች አሉ። እኔ አንድ ነገር አብዱል ሐኪም ሱኒ ሙስሊም ነው አይደል? በ9 ዓመቷ ነው። ጃቢር ቆይ አቂዳው እንትኑን ላይ ሱኒ ሙስሊም ነው። አቂዳውን እኔ አንድ ነገር ልንገር፣ መጀመሪያ ስለራሴ አንድ ነገር ልንገር። ምክንያቱም ወይ ሱኒ ነህ ወይንስ ሺዓ ነህ? ምን አይነት ጥያቄ ነው የምትጠይቀኝ? እኔ አንደኛ ሺዓ የሚባል ነገር አላውቅም። እኔ ሙስሊም ነኝ። ያው ከጎና አለ። ቆይ ኢብኑ ሳሊህ ባልሳሳት ሺዓ ነው። ሱኒ ነህ። ሱኒ ኮንክ ለአንዴና ለመጨረሻ በ24,000 ሰው ህዝብ ውስጥ ንጽጽር አቆማለሁ። ነቢያችን ያገባው በ12 ዓመት ነው ብለሃል። አንድ መረጃ ልጠቅስ ትችላለህ? ለምሳሌ አሁን እኔን ሊነግሪ የምንፈልገው ማለት ነው እኔ የሐዲስ እንትን አይደለሁም ወይ ደግሞ ዑለማ አይደለሁም፣ አዋቂ አይደለሁም። መልካም ልክፈትልሽ። በመስማት እንትን ያልኩ ሰው ነኝ። መልካም እሺ፣ የተናገርኩት ነገር እሺ፣ መልካም እኔ መረጃ ላቅርብና በ6 ዓመት አግብቷል ብለህ ዋሽተሃል ስላልከኝ በ9 ዓመቷ ተገናኛት የሚለውን ዋሽተሃል ስላልከኝ መረጃውን እኔ ላቅርብ። አንዴ ክፈትልኝ። ክርስቲያን አቢ ዳውድ 21 መክፈት ትችላለህ፣ ወይንም ደግሞ አናታይ 32:55 መክፈት ትችላለህ። እንደዚህ ይላል አቢ ዳውድ 21 ላይ ግሬዱ ሳሂህ ነው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old.
አይሻ ምን ትላለች? በ7 ዓመቴ ላይ አገባኝ። the narrator ሱሌይማን said or 6 years ተራኪው ሱሌይማን ደግሞ ምን ይላል? ወይንም በ6 ዓመቷ ላይ he had intercourse with me when I was 9 years old በ9 ዓመቴ ላይ ደግሞ ግንኙነት አደረገኝ ትላለች። አንተ በ12 ዓመት ትላለህ። አይሻ ደግሞ በ9 ዓመቴ ራሱ ግንኙነት ነብዩ አድርጎኛል ትላለች። አንተን ልመን አይሻን ልመን። አንተ ትክክል ከሆንክ እኔና አይሻ ውሸታም እንሆናለን። ኡመል ሙሚን ነች አይደለ? አይሻ ኡመል ሙሚን ነች አይደል? የአማኞች እናት ነች። ግን አንድ ነገር እዚህ ላይ ማለት የሚፈልገው ነገር ማለት ነው። እሺ እሺ አንደኛ አንተ እዚህ ላይ ከጎግል ከምናምን አውርዴ እዚህ እንትን የምትለው ነገር ራሱ አንደኛ እኔ አሁን እስካሁን ድረስ ከሰማሁት ሐዲሶች ውስጥ ማለት ነው ከቀራሁት አላልኩም ከሰማሁት ሐዲሶች ውስጥ ማለት ነው እዚህ ጋር ሰውየውን ዘናሬተር ሱሌይማን ያልከው ሰውየው ማለት ነው ሰምቼ አላውቅም። እንደዚህ የሚል ሰሃባ ሲራ ውስጥ ማለት ነው ነቢየና ሙሐመድ ሲራ አለ መጀመሪያው ማለት ነው። የሱን ሲራ ማለት የሱን ታሪክ ማለት ነው። የሱን ታሪክ ማለት ነው በእንግሊዘኛ ከመጀመሪያው እስከ መጨረሻ ልክልሃለሁ ማለት ነው። የሱ ሲራ ማን ነው የጻፈው? አዎ እዛ ውስጥ ነው የምታገኘው እንጂ አንተ እዚህ ጋር ሐዲስ ብለህ አሁን ታወጣው እኔ ለምሳሌ ይሄ እኮ እዚህ ጋር ጎግል ላይ ሲራውን ትቀበላለህ? የነብዩን ሲራ ትቀበላለህ? ፔጅ 311 ላይ ክፈትልኝ። የነብዩን ሲራ እቀበላለሁ ብሏል። ነብይህ ዳዴ የምትል ሕፃን ልጅን ለወሲብ ሊያገባት ተመኝቷል። ታሞ በ63 ዓመቱ አካባቢ ነው የሞተው። እንግዲህ በ65 በ64 የሚሉ አሉ። ኦን አቨሬጅ 64 ዓመት ቆጠ ብንል ዳዴ የምትለውን እቺ ልጅ ተፈቃለች። አዎ ታሞ በነበረበት ሰዓት ላይ ዳዴ የምትለዋን እቺ ልጅ አገባለሁ ብሎ እሷም ዳዴ እያለች እሱም ህመሙ ሳይድን ሞተ ይላል ኢብን ኢሻቅ ሲራው ላይ ሲረቱ ረሱላህ ዘ ላይፍ ኦፍ ፕሮፌት መሐመድ። እንደዚህ አይነት አንደኛ እዚህ የምታቀርባቸው አንድ ነገር ልንገርህ፣ በጣም ከእውነት የራቁ ውሸቶች ናቸው። ይሄ እኔ ምን ብዬ ነው የምወስደው? ከጥላቻ የተመነጨ ነው። አዳምጠኛ ሲራውን ክፈትልን፣ ክርስቲያን ሲራውን ክፈትልን። ከሲራው አምጣ ብሎኛል። ክርስቲያን አለ ነው ቀጥሉ። እስከዛን ነው ጠበሪ ቮሊዩም ስንት ላይ ነበር? ኖ ጠበሪ ሳይሆን ጠበሪውን ተወና ኢብን ኢሻቅን ሲራውን ሂስትሪ አይደለም የፈለገው ሲራን የጠየቀኝ። ከሲራው ላይ ኢብን ኢሻቅ በልና እንትን ላይ ታመጣዋለህ። ኢንተርኔት አርካይቭ ላይ ያወጣላል። መጽሐፍት መደርደሪያ ላይ ከመጽሐፉ ክፈትለት። ኢብን ኢሻቅ በል። ኦኬ መጽሐፉ አለ ክፈቶሽ 313 11 ኦኬ